እንግዲህ ዛሬ ቪዲዮ ይዤ የመጣሁት አረቦች ቤት በልጅ ደግሞ እንግዲህ ልጅ ያለበት ቤት የሚሰራ ሰራተኛው እንግዲህ ራሱን እንዴት አድርጎ እንደሚጠብቅ ለሱ እንግዲህ አንድ ትምህርት ይሆናል ብዬ በራሴ በኔ ያየሁት ከህይወቴ የተማርኩት ትምህርትና የተሞክሮውን ሼር አደርጋችኋለሁ። የማዳም ቅመሞች እናንተ እንግዲህ ላይክ አድርጉት፣ ኮሜንት ላይ ገብታችሁ ጻፉት። እንግዲህ አበረታቱኝ፣ ቤተሰቡን ሰብስክራይብ አድርጉ። ዝም ብላችሁ አታልፉት። ለእናንተ ይሄ ጠቃሚ መረጃ ነው። ልጅ ቤት የሚሰሩት ሰራተኞች ማለት ነው። ልጅ ቤት በጣም አስቸጋሪ ነው። በጣም አስቸጋሪ ነው። በጣም ከምለው በላይ አንድ ልጅ ሊኖር ይችላል፣ ሁለት ልጅ ወይ ሶስት ልጅ አራት ልጅ ሊኖር ይችላል። ብዙ ልጆች እንደውም ከዛ በላይም ሊኖር ይችላል። ማለት በቃ የልጅ ጸባይ በጣም አስቸጋሪ ነው። በዛ መሀል ሆናችሁ ደግሞ ጽዳት አለ። በዛ መሀል ሆናችሁ ደግሞ ልብስ ማጠብ አለ፣ ልብስ መተኮስ አለ፣ ልጅ መያዝ አለ። የልጅ ጸባይ አስቸጋሪ ጸባይ አለ። ስለዚህ በዛ መሀል ሆናችሁ እንዴት እንደምትሰሩና እንዴት እንደምትኖሩ እንዴት እንደምትችሉ ከልጅ ጋር ተስማምታችሁ እንዴት እንደምትሆኑ እኔ ነግራችኋለሁ። ችግር የለውም። እናንተ ስትገቡ በላይክ በኮሜንት በሰብስክራይብ እንግዲህ ቤተሰብ የሆናችሁት ጀምሩት። ሰላም ጤና ይስጥልኝ። እጅግ የተወደዳችሁትና የተከበራችሁት የዩቲዩብ ቤተሰቦች እንዴት ናችሁ? ስለ የምታበረታቱኝ አመሰግናችኋለሁ። አንዳንዶች እንግዲህ የእናንተ ድጋፍ እየሰጣችሁት ነው። በጣም ነው ማመሰግናችሁ። ደስ ነው ያለኝ እውነት። እኔ እንግዲህ ከእናንተ ጋር ለወደፊት እሰራለሁ ብዬ ነው እንግዲህ ያሰብኩት። እናንተም እያበረታቱኝ ነው እንግዲህ ቤተሰብ እየሆናችሁት ነው። አሁንም ደግሞ ድጋፋችሁ አይለየኝ፣ ድጋፍ አድርጉት እና በልጅ ቤት ዋናው ሀሳብ ደግሞ ዛሬ በልጅ ቤት የሚሰሩት ሰራተኞች ለእናንተ ነው ትምህርቱ። ይሄ ተማሩት፣ እውነት ልብ አድርጋችሁ ተማሩት። እኔ ልንገራችሁ ያለው ነገር በልጅ ቤት ውስጥ ያለው ውጥረት፣ ልጆች በጣም አደገኛ ናችሁ፣ ኃይለኛ ናችሁ፣ ጸባያችሁ፣ ቁጣችሁ ከእናት ከአባት ይበልጣሉ። በዛ መሀል እናንተ እንዴት እንደምትሆኑ ለእናንተ ልንገራችሁ። ጸጥ በሉት፣ እሺ በሉት፣ ሁሉም ነገር ልጆቹን ልቀቁት። ያበላሹ ችግር የለውም። ከተበላሸ በኋላ ዝም ብላችሁት ታጸዳላችሁ፣ ችግር የለውም። እነሱ ካለፉ በኋላ ከተኙ በኋላ ወይስ ከበሉ ወይስ እናትና አባት ይዘው ከወጡ በኋላ ታጸዱታላችሁ፣ ችግር የለውም። አትጨናነቁ፣ አትቆጡት፣ ከልጆቹ ጋር እኩል አትበሳጩት። ልጆቹ አደገኛ ከእናትና ከአባት ኃይለኛ ናቸው። ህፃን ልጆች በተለይ ምን ያህል ቁጣ እንዳለባቸው ምን ያህል ውሸት እንዳለባቸው በጣም ነው የሚያስቸግሩት። በተለይ በሰራተኛ ላይ እንዴት እንደሚያደርጉት እንዴት እንደሚያናድዱት ልነገራችሁ አልችልም። በጣም ከባድ ነው፣ በጣም ከባድ ነው። እና በዛ መሀል ደግሞ እናንተ ረጋ ብላችሁ ተረጋግታችሁ የተበላሸ ነገር ካለ ይበላሽ፣ እናንተ ናችሁ የምታጸዱት። እንግዲህ የማይቀርዳ ነው። ሌላ ነገር ከተፈጠረ በኋላ ሌላ ደግሞ በኋላ ጭቅጭቅ ከወጣ በኋላ ማጽዳትም የማይቀረዳ ነው። ስለዚህ ራሳችሁን እርገብ አድርጋችሁ ራሳችሁን እንግዲህ ረጋ አድርጋችሁ መስራት፣ ለልጆቹ ደግሞ ጊዜ መስጠት። ጊዜ ስላችሁ ደግሞ ለነሱ በቃ አለ የሚያበላሹት ጊዜ አለ፣ ሰዓት አለ፣ እነሱ በቃ የሚረብሹት ሰዓት አለ። የዛን ሰዓት ራሳችሁን ደብቁትና ዝም ብላችሁ ቁጭ ብላችሁ አይናችሁ ብቻ አውጥታችሁ ልጆቹን ዝም ብላችሁ በአይናችሁ እየተከታተላችሁ አፋችሁን አውጥታችሁ አትናገሩት። በቃ ጩኸቱን ከነሱ ጋር ጫጫታው አያስፈልግም። ጫጫታ ካለ እነሱ ይብስባቸዋል እንደውም። ስለዚህ እናትና አባት ደግሞ እናንተን ነው የሚከታተሉት፣ ታውቁታላችሁ። ካሜራ ካለ ካሜራ አለ፣ ካሜራ ከሌለ እናትና አባት በአይን ካሜራ ኳላ ቀስ በቀስ እናንተን ነው የሚከታተሉት። ስለዚህ ራሳችሁን እናንተ ጀርባችሁን ጥናት እያደረጋችሁ ልጆቹን ለቀቅ አድርጉትና ከዛ በኋላ ከተበላሸ ምንም ከተበተነ በኋላ ሰላም አለ ይዞ ነው የሚወጡት። እናትና አባት ያውቃሉ፣ ሁሉም ነገር ያውቃሉ፣ እንደሚያበላሹ ያውቃሉ፣ እንደሚያስቸግሩ ያውቃሉ። አውቆ ነው የሚሰሩት እነሱ። ከኛ በላይ የልጆቻችሁ ጸባይ ያውቃሉ እነሱ። እና እናንተ ደግሞ ራሳችሁን ደብቁት። መስራት የማይቀረዳ ነው። አንዴ ከሀገራችን ወጥተናል። ለልፋት ብለን ለድካም ብለን ራሳችን ለድካም ጋብዘን ለቤተሰቦች ለባሎቻችን ለልጆቻችን መስዋዕት ሆነን በቃ መተናል አይደል? አመል ንዴት፣ ጩኸት እንደዚህ ከነሱ ጋር ልክ እንደ እሳት መሆን
በቃ ትታችሁ እርግፍ ብላችሁ ራሳችሁን ጠብቁት። ጭንቅላታችሁ ደግሞ ከልጆቹ ጋር ስጮሁት ኖርማሊ ከነሱ ጋር እኩል እየጮኋችሁ ጭንቅላታችሁም እንደዛው እየተበላሸ ነው የሚሄደው። ራሳችሁን አይምሮ ጠብቁት። ልጆቹን እንደምን ብላችሁ በዝምታ እንግዲህ ተባብራችሁ ዝምታ ካለ እነሱም ይተዋሉ። ልጆቹም ራሱ አንቺ በልክ ውስጥ ከገባችሁ ልክ ውስጥ ነው የሚያስገቡሽ። አንድ ሰራተኛ ልክ ውስጥ ልከኛ ከሆነች እነሱም ልክ ውስጥ ገደል ነው የሚከቱሽ። ስለዚህ እናንተ ዝም ካላችሁ ልጆቹም አይተው ይተዋሉ። ደግሞ እናትና አባትም አንቺ ዝም ካልሽው በቃ ይተዋሉ። ስለዚህ የራስሽንና የማዳም ቅመም ሁላችንም እንግዲህ እኛ ራሳችን አይምሮ በራሳችን ዝምታ ላይ መጠበቅ እንዳለብን በደንብ ለማስተማር ነው የመጣሁት ዛሬ። ሌላ መረጃ ከፈለጋችሁ ኮሜንት ላይ ገብታችሁ ጻፉት። ሌላ ነገር ከፈለጋችሁ እናንተ የምትፈልጉት ነገር ጻፉኝ፣ አበረታቱኝ። እኔ እንደዚሁ ቀጥላለሁ ከእናንተ ጋር። እናንተ እንግዲህ ተከታትሉኝ። ቤትን እንግዲህ ሞቅ ሞቅ አድርጉት። አመሰግናችኋለሁ ስለሰማችሁት።